በዓለማችን ላይ በዚህ ሰዓት እጅግ አስደንጋጭ የተባለ አደጋ ተከስቷል። የህንድ አየር መንገድ አንድ አውሮፕላን 244 ሰዎችን እንደያዘ መከስከሱ እየተገለጸ ይገኛል። እንደ መረጃው ከሆነ ታዲያ ከ244 በላይ ሰዎችን የያዘው ይህ የህንድ አውሮፕላን ከአህመድ ባድ ከተነሳ በኋላ ኢሚዲየትሊ መከስከሱንና ከዛም ከተከሰከሰበት አካባቢ ጭስና እሳት እየነደደ መሆኑን በዚህ ሰዓት ነዋሪዎች መረጃውን እያደረሱ ይገኛሉ። ጀዚራ ዘገባ ላይ እንደተመለከትኩት ከሆነ ታዲያ ይህ አውሮፕላን እንደተነሳ በ5 ደቂቃ ውስጥ መልሶ የተከሰከሰ ሲሆን በውስጡም ታዲያ 232 መንገደኞች እንዲሁም ደግሞ 12 ደግሞ የአውሮፕላኑ የበረራ አባላት እንደነበሩ ከዚህ ዘገባ ላይ ተመልክቻለሁ። እንደሚታወቀው የኢትዮጵያ አየር መንገድ በተከሰከሰበት ወቅት እንደተነሳ በ7 ደቂቃ ውስጥ መከስከሱ ይታወቃል። እጅግ በጣም አሳዛኝ አደጋ ታዲያ ዛሬም በዓለማችን ላይ ተከስቷል። እግዚአብሔር ትረፍ ያላት ነፍስ እንዲህ ነች። የፈጣሪ ስራ በእውነት እጅግ ግሩም ነው። ይህ በምስሉ ላይ የምትመለከቱት ሰው በህንድ አውሮፕላን ተከስክሶ ከ290 በላይ ሰዎች ሲሞቱ በፈጣሪ ተአምር በህይወት ተርፏል። አሁን ላይ እንግዲህ ሰው በተአምረ ሁኔታ መትረፉ ተረጋግጧል። ፈጣሪ ሁላችንንም እንደዚህ ካልታሰበ አደጋ እግዚአብሔር ይጠብቀን። በህይወት የተረፈው ግለሰብ እንግዲህ እንግሊዛዊ ሲሆን ከመስኮት ዘሎ ህይወቱ ማትረፉ ነው የተዘገበው። እወዳቸዋለሁ። የድሬስ አዶናይን አስገባው። ሰላም ሰላም የያው ፋሚሊ ሰብስክራይበሮች እንዴት ናችሁልኝ? ሁሉ ሰላም? ሳምንቱ እንዴት አለፈ? ዛሬም በአዲስ አስቂኝ ቪዲዮዎች ተገናኝተናል። እስቲ ወደ ቪዲዮ እንሂድ። እወዳቸዋለሁ። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። ጃኒ ተፈታለች። የድሬ ሰውን እንግዲህ ፍቅር ናቸው፣ የውዋ ናቸው። ፍቅራቸውን አሳይተው እንግዲህ በምረት ጃኒ መክረዋት መረቀዋት ልከዋታል። ጃኒ ተፈታለች። እንኳን ደስ አላችሁ። እስቲ ቀጣይ ቪዲዮ እንሂድ። አረ እነዚህ ግን ሚመሮች አልተሻሉም። በቃ እነዚህ ሚመሮች አልተሻሉም። በቃ የሚሰሩ ስራ ወንድሜ ተመችቶኛል። እሺ ቀጣይ ቪዲዮ። አረ ጂጂ ዋው የተረገመ ልጅ ዋው አታ የምን ሴት እያዩ ዋው ምናምን ነው። አስተግፊሩላ ነው የሚባለው። አስተግፊሩላ በል። እሺ አባዬ ይላልው። አስተግፊሩላ አስተግፊሩላ ሁለቱም የተረገመ ልጅ። እሺ ቀጣይ ቪዲዮ። አዶናይን አስገባው። ሊመታን ነው እንዳታስገባ። ኧረ ታኩሪ እዛ ዘፈር ሲመታ ማለት ነው በቁጥር ነው። ናቼ 1 2 3 4 5 ከዛ ኧረ ልጆች ካልተሻሉ አዶናይ በቃ የሁሉም ሰው መቀለጃ ነው ቀራ። አዶናይ እኮ የተናገረው ከዚህ በፊት የነበረውን ህይወቱን ለሰዎች ለማስተማር ነው እንጂ አሁን አርጉ አሁን እያረኩ ነው እኮ አልበል በፊት አረግ ነበር እንደዚህ ብሎ የተናገረው እኔ እንደተረዳሁት ማለት ነው። እሺ ቀጣይ ቪዲዮ ደግሞ እንሂድ እስቲ። ይሄንን ፌስታል በስተከከለ ፌስታል አትያዙ ሲባል ወይኔ ተያዙ። ይዞ መገኘት በኢስሪና በገንዘብ እንደሚያስቀጣ ያውቁ አራቃለሁ እና የናጡት ነቃሽ አንተ ባንዳ አረመኔ እኮ ነህ። አንተ እኔን አሳስረህ የኔን ወርስ ልበላ ልበላ ምን ነገታ ከከለ እንዴት ነህ? ቅቅል ያስካሉ ቅቅል መስሏል። እኔ ግን ፌስታል አትያዙ የተባለው ግን ከምር ነው እንዴ? እኔ እስካሁን ፌስታል አልያዝኩም፣ ግን ቢይዝ እኮ 5,000 ልቀጣ ነው ማለት ነው። እሺ ምን ይዤ ልሂድ? ቦርሳ? እኔ ግራ የሚያጋባው የወጣው ከባድ ህግ ነው። እንግዲህ ከህጉ ውጭ አንሆንም። እንግዲህ ግን ይሁን። እስቲ ቀጣይ ቪዲዮ።
አንተ ትላንት የሰጠሁትን የቤት ስራ ሰርታ አስተማሪ ሲጠምድ አልጨረስኩ። ለምን? አንተ የኛን ፈተና አርመህ ጨርሳል። የሌላ ክፍል ፈተና ስለነበረብኝ እናንተን አርሜ አልጨረስኩ። እኔም የሌላ አስተማሪ የቤት ስራ ስላለብኝ አንተን አልሰራው። እኛ ኮቪድ እኮ ስንማረኩ አንገታችንን ደፍተን ቲቸር ጋድ ናንተ ካለኮ በቃ እሺ ነው የምልበት። ምን ነው ያው ምንድነው ያውን ተማሪ ምንድነው እንዴት ነው የምትማሩት እንዴ? እስቲ ቀጣይ ቪዲዮሽ ሄሎ ነማ አቁናስ አንተ እንዴት ነህ? የጠፋ ሰው ተጠፋፋና አንቺ ራስ ጠፋ። አይ አንተማ በቃ ምንም ቀብር አልሆን አለ። ዛሬም ቀረ አይደለ? ኧረ እኔ አልሰማሁም። ደግሞ ማሞት የጂም ቤቱ አሰልጣኝ ነው። እርገጣቸው ወይኔ እርገጣቸው ያሳዝናል። አዎ በእናትህ በጣም የሚገርም በቃ ሌላ ሌቭል የሆነ ቀብር ነው ያመለጠ። ኧረ እባክህ እንዴት ነበር ብታይ እዛ የሚያሰራቸው በቃ ይህን ዳምፕል ይዘው በቃ ባይሴፕስ እንስራ ባይሴፕስ እንስራ ትራይሴፕስ ነው ዛሬ ሌግ ዴግ ነው በለ ምናምን በቃ ብታይ በቃ የስፖርት ቤት ለቅሶ ብታይ በቃ ሁሉም እንዴ ነባ አናዘር ሌቭል በቃ ሳምሪና ወቃት እዛ ጂም የገባችው ቀጫጫው ያቺ ታውላ ያቂት ስሪ በለኝ አሁን እየወጣ ነው በለኝ አረ ታሚገርፈኛ በቃ አረ ነባ ግን ጨምሯል ጨዋታ ብሏል። ያዝን 10 ኪሎ ዳምቤል ይዘና ሼክ አይቻልም። ዋት አረ ነባ ግን አናዘር ሌቭል እየሄደች ነው በቃ። እኔ ነባ ድሮ አይመቸኝም ነበር ግን አሁን ግን በቃ የሚሰራው ስራ። እሺ ቀጣይ ቪዲዮ በብዙ ምክንያቶችና በወሊድ የሚመጣ ችግሮች መስፋት ካለ እንደምታዩት ቫጃይናል ሃይፉ የምንለው ስሙዝ ማሰሎችን በመጨመርና ኮላጅን አይ ነባ አረ ተው ግን ነባ ሰዎች ዋጋ አለው አያችሁ። መማር ለዚህ ነው ዋጋ ያለው ማለት ነው። አረ ነባ እሺ ቀጣይ ቪዲዮ። ሰላም ፋሚሊ፣ ዛሬ በአይነቱ ለየት ያለ ፕራንክ ቪዲዮ ይዘንላችሁ መጥተናል። የፕራንካችንን ፍሬ ሀሳብ የሚሆነው እማዬ በስልክ ከሌላ ወንድ ጋር እያወራች እንደሆነ አስመስለን አባዬ የሃንሳይ ምን ይላል ነው። አዎ ነገር ግን በስልክ የምታወሩ ከኔ ጋር ነው። እማዬ ገብቶሻል አይደል? የሳይ ገብቶኛል። ምንም ጭንቅ እንዳይል የሳይ መምጫው ደርሷል። እኔ እዚህ ሰፈር አካባቢ ሆኜ አወራሻለሁ። በቃ በደንብ ጭርጭር አድርጊው። ኧረ ተው ወጥሞጥ ነው ማረገው። ምን ያሳስባል? እንዳንተ ደግሞ በቃ ደግሞ የሚመታሽ ከሆነ ፕራንክ ነው በይውሽ። እኔ ሩጬ እስክደርስ እዚህ ወይ እኔ አባት። ኧረ ናፍቀኸኛል በጣም ነው ናፈከኝ በእውነት። ማዘሯ እንዴት ሆነ? ታውቃለህ ደግሞ አይደል እንደምወድህ። ኧረ እኔም እወድሻለሁ። ምንድነው ልጀነጅኝ ነው እንዴ በዚህ አጋጣሚ? ኧረ ምንም እንዳታስብ፣ ዝግጁ ስትሆን ብቻ ደውልልኝ። እኔ ኦንላይን ነኝ ምን ጊዜ። ወይ ይሄው አሁን ገና ገባሁ። አሁን ገና ቤት ቁጭ ማለት በጣም አሪፍ ጊዜ ነበር። አቶ ተገለበጠ። እኔ እንደዚህ ዓለሜን አይቼ አላውቅም ከተፈጠርኩኝ። ሄሎ ስማተ እንዴ አሁን ማለሽ እንዴ ማዬ ምንድነው? አይቀናም እንዴ ሰውዬ? ቆይ ምንድነው? ለኔም ፕራንክ አዘጋጅታችኋል እንዴ? ምንድነው? እያወራ ነው ከሴት ጋር። ወይኔ እኔ እኮ ተናግሬያለሁ። ድሮም ይሄ ሰውዬ ለፕራንክ አይሆንም። ምን ይሻላል? እሺ አሁን አናት አባቱን በዘነዘና ልተርትረው ወይስ ምን ይሻላል? ቶሎ ትመጣለህ? በቃ መጣሁ። እሺ መጣሁ። እኔ እኮ ድሮም ይሄ ሰውዬ መንገዱን ነበር የሚፈልገው እንደዚህ ነገር ለመጀመር። በቃ ባጭሩ ጣፋጭ ነች ስልሽ ማር መች ይጣፍጣል ካንቺ አንፃር። ምን ይመስላል ብላችሁ ማኔ አራኔ ብቻ ነው። አንዳንድ እየመጣሽ ልብሶቼ ምናምን ፋት አድርጊ። ምንድነው ማይ ምን ተፈጥሮ ነው እንዴ? ይኸው የሚሰራውን ተመልከት። ወይኔ እሰራለሁ ብለን ተሰራናል። ጠርጥሬው ነበር። ድሮም ይሄ ሰውዬ እኮ ፕራንክ አይሰራም እኮ። አይ የቅርብ ሰዎች ናቸው። ወይኔ መዋረድ። እኔ ግን ማን ነው አንድ ጥያቄ አለኝ። ሴቶች ምንም ነገር ሲያደርጉ መብት አላቸው፣ ሲያወሩ መብት አላቸው። እኛ ግን ስናደርገው ግን ነገሩ እንደዚህ ነው የሚሆንብን እኛ ላይ። ለምንድን ነው? ይሄን ጥያቄ እስቲ ኮሜንት ላይ ንገሩኝ። ወንዶችም ሴቶችም ንገሩኝ እስቲ። ቀጣይ ቪዲዮ ጆዬ በቃ ፍላሽን ወስጃለሁ። ካሌባ ኧረ ዛሬ ገደለችኝ በእናት። ምን ማን ነው የሚገልህ? ኧረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አርጋ ነው የምትገልህ? ከቤተሰብ ጋር የሚታይ ፊልም ጫንልኝ ብላኝ ከቤት የሚያስባርር ፊልም ነው የጫንኩላት። ማለት የጀርመን ካራቴ። ይሄ ደግሞ እና ካራቴ ያስባርራል እንዴ? አይደለም ካራቴው እኮ አልጋ ላይ ነው።
የብልግና ፊልም ወይኔ ምን ማታውቀው ልጅ ቤተሰቦቿ እሷንም አንተንም ነው የሚገሉ። ጆይ ተበላሽ በቃ። ስማ ይሄን አይተነዋል፣ ሌላ ጫንልኝ። ምንም ማታቋርጥ ያልነበረም እንዴ? እኔ አይተነዋል፣ ሌላ ጫንልኝ። ተመችቶኛል። እሺ ቀጣይ ቪዲዮ እስኪ ተመቸው። አባት ሲመጣ የሚበላውን ሞቅ ሞቅ እያደረኩ እየጠበኩት ነው። እኔም አብሬ እበላለሁ። አልገባውም እንደሆነ። እሺ ቀጣይ ቪዲዮ ሴቶች ወደ እኔ መጡ ዘንድ አትከልክሏቸው። አውቀሽኛል አማኒ ተወከለ ብቻሽን ነሽ። ስለዚህ ወንበሩ አትፈልጊው ማለት ነው። ልውሰዱ። እሷ ማንም የለም ና ቁጭ በል ነው። እሱ ደግሞ ወንበሩን ነው የፈለገው። ሳይግባቡ ነዋ። ቀጣይ ቪዲዮ እስቲሽ እንዴ እንደደለው ሰውማ ይሄን ሁላ ምግብ አስተርፌ አልሄድም። እንደምንም ቴካዊ አስደርገው ቤት ይበሏል እንዴ። አስተናጋጅ ና። አቤት ጌታዬ ጠሩኝ። እስኪ እቺን ያስተረፍኳትን ቴካዊ አድርግልኝ። የቤት ውሻ ስላለኝ ለውሼ ልውሰድለት ዝም ብዬ እንትን ከምለው። እሺ ይቻላል። ይሄው ጌታዬ። እንዴ ይሄ ሁሉ ምንድነው? አይ ለውሼ ያላልከኝም እንዴ? ይቺ አንተ የሰጠኝ ታንሷለሽ ብዬ ቤት ውስጥ የተራረፉና ተመላሽ ምን አልነበረኝ አንድ ላይ አድርጌ ነው የሰጠው። ከንካ ወይ መበላት። እኔ አንዳንዴ ምን ሆናለሁ መሰላችሁ? ኦሴለጂ አዝጂ ምናምን በላና ሲተርፈኝ ባይ በቃ አረበቀኝ ብዬ መልሷለሁ አይደለ? ነገ ጠዋት ግን ከእንቅልፌ ስነሳ ያ ምግብ ነው የምፈልገው። ያሳረፍኩት ራሱ ምግብ ለማሳረፍኩ እየቆጫለሁ። እስቲ እንደኔ የምታስቡ ሰዎች እናንተ ኮሜንት ላይ ያሳባችሁን ንገሩኝ። እሺ ቀጣይ ቪዲዮ እንሂድ። ይሄ ፊልም እኔ እንግሊዘኛ ባገባልኝም ይሄ ፊልም ግን አስለቅሶኛል። እነዚህ ፍሌክስ ምን ይሄ ፊልም ለምን ለቀቅ? ሁሉም ገብቶ እዩ መለቀስ የሚፈልግ ያሳዝናል። ግን እውነትም ስትሮ የሚባለው ፊልም ታሪኩ በጣም የሚያሳዝን በጣም የሚያስለቅስ ነው። እኔ በቃ አምባዬን መቆጣጠር አልቻልኩም። እኔ በፊልም አለቅሳለሁ ብዬ አላስብም፣ ግን አለቅስኩ። በቃ በጣም ያለቅስኩ ፊልም ይሄ ነው። ሁላችሁ ደግሞ ስትሮን ግቡና እዩት። በቃ እዩት። የሆነ አሳዛኝ ታሪክ ነው ያለው። በጣም ማለት እንጃ ድጋሚ እንዳላለቅስ። ቀጣይ ቪዲዮ እንዴ አባ ቆይ አባ ቆይ አንድ ነገር ልንገርክ። እኔ እኮ በጣም አዝኜ ነው። ባዶ ቦርሳ ነው፣ ምንም የለውም። ዶላር እንኳን ጣል ባላረግበት ስልኬን እንኳን ልክተትልህ። ኢትዮጵያዊነት መልካምነት እንደዚህ ስም ተሰራቂ ያለ ማለት ነው። አረ አምላክ የወዴት እየወሰደን ነው? እሺ ቀጣይ ቪዲዮ የጠንቋይ ልጅ አስረግዘህ ስጠፋ አንቺ ልጅ እየደወልሽ አትጨቅጭቅኝ። እንደውም ብሎክ ነው ማድረግሽ። ከዚህ በኋላ በምን እየደወልሽ እንደምትጨቅጭቅኝ እናያለን። ወይ ጉድ! ይሄ ልጅ ደግሞ እንዳለ የሚሰራው ስራ ከጠንቋይ ጋር የተያዘ ነገር ነው። እኔ ልጁ ምን አይነት ልጅ እንደሆነ አላውቅም። እሺ ቀጣይ ቪዲዮ ወንድሜ ለምን ዝም ብለህ ልቡን የምትገፋው? ትንፋሽ አጥሮት ሊሆን ይችላል እኮ። ዋት መሰግናለሁ በጣም። አሁንማ ችግር የለውም ምን ያለው እኮ እሱም ወደቀ። አረ ነው ምን ግን ይል ያልተሻለም በቃ አናዘር ሌቭል እየሄዱ ነው በቃ። እሺ ቀጣይ ቪዲዮ አንቺ ለፎ ጠፋ። ትናንትና ሞከር ዛሬ ሶስተኛ ቀናችን ነው። ዋታ ቆደረስኩማ ዝም ብለህ ነው ሙነሽ ነው አሁን ምስክር አልደረስከው? እንደውም ሰው ይይ አለነ መጥቴ አለ ያለውንም መብራት እንደያዘው ቦታው ነው ብዬ ስንዘረዘር ቆይ እና ሳትደርስ ዝም ብለህ እየተዘረዘርክ ወደክ እንደሆነ የኔ ድንግል ነው ይልም እንዴት አለኩ አለ አልደረስከው? እንጣላለን እንደው ጠራው እንደውም በምስክር ይሻላል። እያገባየው ምስክር አቤት ናማ አንበሳ ጥዬ ነው ናማ አረ አንበሳ ምንድነው ነገሩ? ሶስት ቀን ነው ተወደኩ ናማ ድንግልና አለ ብላ ያዝልኝ አላለ ገና በሽባላ ያበሩ ደግሞ እንዴት ያለ ነው? የሁለት ጊዜ ተሞክሮ ሶስተኛ ድንግል አለ ማለት ልባስ ምሻል ወድቅ ነው ተጋበልማ ያዛል
አልደረሰውም ማለት ግን ምን ማለት ነው? አልደረሰውም ቆይ እንዴ! ኧረ ተው እስቲ ቀጣይ ቪዲዮ አለው መሰለኝ ቪዲዮ ስጪ እንደሆነ በቤተክርስቲያን ነው ብያለሁ። አልሰጥም። በቤተክርስቲያን ነው። ስጪ ዝም ብለሽ እዚህ አፍር ለሚበለው ለሚበሰብሰው አንድ የስጡና እንጀቱን ያርሰው ነው ያለ እኮ። ልስጠው ስጩ ብለዋል። ስጩ ብለዋል። ስጩ ብለዋል። ተስጣኝ ስጪ ተስጣው ብለዋል። ስጪ ቆይ ስጪ ስጪ ብለዋል። እኔ ተናግሬያለሁ። አረ ነው ምን ፑል ነው እንደዚህ ፑል አጫዋች አለ እንዴ? እሺ ቀጣይ ቪዲዮ እጅግ በሚያሳዝን ሁኔታ 341 ሰዎችን አሳፍሮ በዛሬው ከተከሰከሰው ከህንድ አውሮፕላን አደጋ የተረፈው አንድ ሰው ብቻ እንደሆነ በአሁኑ ሰዓት የህንድ መገናኛ ብዙሃን እየገለጹ ይገኛሉ። እዚህ ጋር እንደምትመለከቱት ይህ ተአምር ነው። ግለሰቡን በአውሮፕላኑ የፊት መቀመጫ ተቀምጦ እንደነበረም ተሰምቷል። የ40 ዓመት እንግሊዛዊ ዜጋ አውሮፕላን ከመከስከሱ በኋላ ራሱን ችሎ መቆም የቻለ ብቸኛው ግለሰብ እንደሆነም ታውቋል። ግለሰቡ በአሁኑ ሰዓት ሆስፒታል ይገኛልም ተብሏል። እስካሁንም በተደረገ ፍለጋም የ204 ሰዎች አስክሬን ተገኝቷል ሲል የአገሪቱ ፖሊስም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃም ከወጣ እየተከታተልኩ የማቀርብላችሁም ይሆናል። ከባድ ነው። እኔ በጣም የምፈራው ከአውሮፕላን አደጋ ይሰውረኝ ብዬ ነው ሁሌ የምጸልየው። ሁሌ እሳት፣ የአውሮፕላን አደጋ፣ ጎርፍ፣ ኤሌክትሪክ በጣም የምጠላው በቃ አሟሟት ነው። በቃ በጣም የምጠላው አሟሟት ከዚህ ነገር እንዲህ በጣም ከባድ ነገር እኮ ነው። ወድኑ ስቃዩ ኧረ እንጃ